አብልቶ የማይጠግበው የማይሰስተው የጋሞ ህዝብ ምድር ብትከዳው ወገን ለወገኑ መድረስ የሚያውቀው ኢትዮጵያዊ አለውልሽ እያለው ነው። የወገኑ ስብራቴ ነው የሚለው ይህ ህዝብ በጋሞ ዞን በተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ጉዳት ለደረሰባቸው ወገኖች አለኝታነቱን አሁንም ቀጥሏል። በዛሬው ዕለት የሰላም ሚኒስቴርን ጨምሮ የክልሉ ሴቶችና ማህበራዊ ጉዳይ እንዲሁም ሌሎች ተቋማት ድጋፋቸውን አድርገዋል። አሁን ባለበት ሁኔታ ፈጣን ምላሽ የሚፈልግበት ወቅት ነው። ሁሉም የህብረተሰብ ክፍል እንዲህ በሚደረግ እንዲህ አይነት ጉዳይ በሚደርስበት ጊዜ ያለውን ይዞ መቅረብ ያስፈልጋል። እኛም እንደመጀመሪያ ዛሬ ለዚህ ለመቋቋሚያ የሚሆን 3 ሚሊዮን ብር ድጋፍ አድርገናል። በቀጣይ በእኛ የሚፈለገው ማንኛውም ድጋፍ ለማድረግ ዝግጁ ነን። ተገኘነው የተለያዩ ድጋፍ ይዘን የመጣ ነው። የመጀመሪያው አልባሳት ነው። አልባሳት ለህፃናት የሚሆን አልባሳት፣ ለአረጋውያን የሚሆን አልባሳት፣ ለሴቶች የሚሆኑ አልባሳቶች ናቸው። ጋሞ ዞን በጋጮ ባባ በተፈጠረው የመሬት ናዳ ለተጎዱ ወገኖቻችን ቀለብ የሚሆን ጊዜያዊ ቀለብ ሊሆን የሚችል ግምቱ 600 ሺህ ብር በላይ የሆነ የተለያዩ መኮሮኒ፣ ዳቦ ዱቄትና የበቆሎና የተለያዩ አልባሳት ደግሞ አሉ። የህፃናትና የልጆች አልባሳትም እንደዚህ ይዘን ተገኝተናል። ያ አራሻ እንደፋራሽ ያ ደጋ አብቃይ ምድር ከፍታበት የወገኑን እጅ እየጠበቀ ነው። ቀዩን ለቆ መልካም ልቦችን ለጋስ እጆችን እየሻተ ነው። አሁን የጉዳት የደረሰባቸው ከህይወት ማለት ያለፉ ወገኖቻችን እንደገና ደግሞ ከኋላ እነሱም በማጣት ማህበራዊ፣ ስነልቦናዊ፣ ሁለንተናዊ ስብራት የሚደርስባቸው ደግሞ ቤተሰቦቻቸው አሉ። እነዚህ ማቋቋም ከቅድሚያ የሚሰጠው ጉዳይ ነው። በዚህ ጉዳይ ላይ በሚሰሩ ስራዎች በሚደረጉ ድጋፎች ሰላም ሚኒስቴር ከጎናቸው እንደሆነም ገልጸናል። ማደራጀት ወይም ደግሞ መልሶ የማቋቋሙ ላይ ከጎናቸው መሆናችንን ለመግለጽ ነው የተገኘነው። በዚህ ብቻ በቃም 40 ሚኒት ቱሪስት ሆቴል በቀጣይም መንግስት እያየን አስፈላጊ በሆነው ነገር ሁሉ ከጎናቸው ልንሆን ቃል እንገባለን። በአደጋው ሳቢያ ከቀያቸው የተፈናቀሉ ዜጎች አሁንም አስቸኳይ የወገን አለኝታን ይሻሉ።